ሰላም ሰላም ወደ ቻናላችን ቤተሰቦች እንኳን ወደ ዕለታዊ እግር ኳስ የዝውውር መረጃዎቻችን በሰላም መጣችሁ። ዛሬ የአውሮፓ እግር ኳስን እያንቀጠቀጡ የሚገኙ እጅግ አስደናቂ እና ያልተጠበቁ ልብ አንጠልጣይ የዝውውር መረጃዎችን ይዘን ቀርበናል። ከነዛ መካከል አርሰናል ቪኒሲየስ ጁኒየርን ከማድሪድ ለማስፈረም እያደረገ ያለውን ያልተጠበቀ እንቅስቃሴ እንመለከታለን። ሪያል ማድሪድ ደግሞ ሮድሪን ለማስፈረም በሚያደርገው ጥረት ምክንያት የቹዋሜኒ የወደፊት እጣ ፈንታና የማንቸስተር ዩናይትድ ድራማን በሚገባ እንመለከታለን። ማድሪድ አሁንም ከ19 ዓመቱ የክንፍ ተሰላፊ የአንዲያሞንዴ ጋር ያደረገውን የግል ስምምነትንም እንመለከታለን። ከሁለት ተጫዋቾች ጋር በግል ተስማምቷል። ይህም በማድሪድ በኩል እጅግ በጣም አስደናቂ ነገር ሆኖ እየተመለከትን ነው። ቡድኑ ጉማሬሽ ወደ አርሰናል ለመዛወር የደረሰበት የመጨረሻ ደረጃና የኒውካስትል መስቀልቅልንም በሚገባ እንተነትነዋለን። እንዲሁም ዩናይትድ የመሃል ክፍሉን ለመገንባት ራሽፎርድን በመጠቀም ማኑ ኮኒን ለማስፈረም እያደረገ ያለውን ጥረትና ሌሎች ፈጣን መረጃዎችን በስፋት እንመለከታለን። ቪዲዮን ከመጀመራችሁ በፊት ላይክ ማድረጋችሁን እንዳረሱ፣ ለቻናሉ አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ የደውል ምልክቷን በመጫን የዘውትር የእግር ኳስ መረጃዎችን በስልካችሁ እንዲደርሳችሁ ቤተሰብ እንድትሆኑ ስንል በአክብሮት እንጋብዛለን። የመጀመሪያው ትልቁ እና ዋነኛው ዜናችን የሚሆነው እንግዲህ በሪያል ማድሪድ፣ ሲቲ እና ማንቸስተር ዩናይትድ መካከል ያለውን የሰንሰለት ዝውውር ነው የምንመለከተው። እንደ ቢቢሲ ስፖርት እና ዚ አትሌቲክ ዘገባ ከሆነ ሪያል ማድሪዶች የማንቸስተር ሲቲውን አማካይ ሮድሪን ወደ ሳንቲያጎ በርናቦ ለማምጣት ያላቸው እምነት እየጨመረ መጥቷል። ማድሪዶች ሮድሪን ለመሃል ክፍላቸው እንግዲህ ዋነኛ ኮር ወይም ደግሞ ዋነኛ አክተር አድርገው ይመለከቱታል። ታዲያ ለአትሌቲክስ ደግሞ ገና ይፋዊ ንግግር ባይጀምሩም በ80 ሚሊዮን ዩሮ ዝውውሩን ለማጠናቀር በራስ መተማመን አግኝተዋል ሲል ነው የዘገበው። ነገር ግን የሮድሪ ወደ ማድሪድ መምጣት ትልቅ አስተዋጽኦ የሚያስከትልበት የዝውውር ሂደቶች አሉ። ከነዛ መካከል ሮድሪ ከፈረመ ቹዋሜኒ በማድሪድ የሚኖረው ቦታ የሚያበቃ ይሆናል። ቹዋሜኒ ከክለቡ ጋር ሲያደርግ የነበረው የውል ማራዘሚያ ንግግር እንግዲህ ላለፉት 5 ቀናት ሙሉ በሙሉ መቆሙን ተመልክተን ነበረ። ማድሪድም ተጫዋቹን ለመሸጥ በሩን ክፍት አድርጎም መቀመጡን ተመልክተን ነበር። ታዲያ በዚህ መሃል ማንቸስተር ዩናይትድ ነገሩን በጥብቅ እየተከታተለው ይገኛል። እንደ ኢንዲያ ካሊያ ኒውስ ዘገባ ከሆነ የኦሬሊዮን ቹዋሜኒ ተወካዮች ትላንት ምሽት ከማንቸስተር ዩናይትድ ባለስልጣናት ጋር ለመነጋገር ወደ ማንቸስተር ዩናይትድ በረዋል። ተጫዋቹ ራሱ ወደ ኦልትራፎርድ ለመዞር በጣም ክፍት እንደሆነም ተገልጿል። ዩናይትዶች ካዝሜሮ ከለቀቀ በኋላ የመሃል ክፍላቸውን በከፍተኛ ሁኔታ እየገነቡ በመሆኑ ቹዋሜኒ ለካሪክ ቡድን ትልቅ ተጨማሪ ግብአት ይሆናል ተብሎ ይጠበቃል። ከዚህ ቀደም አንድሬ ሳንቶስ ፈራሚ ሆኖ ተመልክተነው ነበረ። እንደገና ሌሎች ተጫዋቾችንም የማስፈረም እድል እንደሚኖሩ ይጠበቃል። ታዲያ ወደ ሌሎች መረጃዎች እናምራ። አሁን ደግሞ እጅግ አነጋጋሪ ወደ ሆነው ዝውውር እንለፍ። አርሰናልን ነው የምናገኘው። አርሰናል ቪኒሲየስ ጁኒየርን ከማድሪድ ለማስፈረም ጥረት እያደረገ ነው እየተባለ ይገኛል። እንግዲህ ይህን ዜና ያወጣው ማንም ተራ ጋዜጠኛ አይደለም። ታማኙ የስፖርት ጋዜጠኛ የሆነው ዴቪድ ኦርንስታይን ይፋ ነው ያደረገው። እንደሱ መረጃ ከሆነ ደግሞ የሰሜን ለንደኑ ክለብ አርሰናል የ26 ዓመቱን ብራዚላዊው የክንፍ መስመር ተጫዋች ቪኒሲየስ ጁኒየርን ለማስፈረም ሁኔታዎችን ማጥናት ጀምረዋል። ምንም እንኳን በክለቦቹ መካከል ይፋዊ ንግግር ባይጀመርም በአርሰናል አስተዳደር ውስጥ በሁሉም ደረጃዎች ያሉ ኃላፊዎች የቪኒሲየስ ጁኒየርን የዝውውር ሙሉ በሙሉ እንዳጸደቁት ተመልክተናል። ለመሆኑ የዝውውር እንዴት አርሰናሎች ሊይዙት ቻሉ የሚለውን ስናነሳ እውነታው ያለው እንግዲህ በቪኒሲየስ ጁኒየር እና በማድሪድ የኮንትራት ድርድር ላይ ነው። ቪኒሲየስ ጁኒየር ከሪያል ማድሪድ ጋር ያለው ውል ለመጠናቀቅ 11 ወራት ብቻ ይቀረዋል። ኦልሞስት 1 ዓመት ማለት ነውና ሪያል ማድሪድ ለቪኒሲየስ ጁኒየር ዓመታዊ 20 ሚሊዮን ዩሮ ደሞዝ ያቀረበለት ቢሆንም ተጫዋቹ ግን በሳምንት 577,000 ማለትም በአመት 30 ሚሊዮን ዩሮ እንዲከፈለው ይፈልጋል። እዚች ጋር ጥቁር ነጥብ ትቀመጣለች። ሪያል ማድሪድ እና ፔሬዝ ተጫዋቹን በሚቀጥለው ዓመት በነፃ በፍጹም ማጣት አይፈልጉም። ስለዚህ የኮንትራት ድርድሩ ካልተሳካ ማድሪድ ተጫዋቹን አሁን ላይ ለመሸጥ ይገደዳል። አርሰናልም ይህንን አጋጣሚ ተጠቅሞ ተጫዋቹን በዝቅተኛ ዋጋ ለመግዛትም እንዳቀደ ነው መረጃዎች እየወጡ የሚገኘው። በእርግጥ አዲስ የተሾሙት የማድሪድ አሰልጣኝ ሞሪኖ እና ፍሎሬንቲኖ ፔሬዝ ቪኒ እንዲቆይ ይፈልጋሉ። በተለይ ፔሬዝ የቪኒ ምን ያክል አድናቂ እንደሆኑ ቀጥታ ከብራዚል ሊግ እድል የሰጡት ተጫዋች እንደሆነ
የተመለከትነው ነውና አሁን ላይ ደግሞ እንዲቆይ ይፈልጋሉ። ነገር ግን የደሞዝ ጥያቄው ካልተመለሰ እንደ ፒኤስጂ እና የሳውዲ ክለቦችም ዝውውር ውስጥ ይገባሉ ተብሎ ይጠበቃል። አንዳንድ ተንታኞች ደግሞ ቪኒሲየስ ጁኒየር አርሰናልን እንደ መጠቀሚያ በማድረግ ከማድሪድ የተሻለ ኮንትራት ለማስወጣት እየሰራ ሊሆን ይችላልም እየተባለ ይገኛል። ሌሎች የስፔን መረጃዎች ዘገባዎች ደግሞ የሚያጠናክሩት ምንድነው ማድሪዶች ያልተጠበቀና ልብ የሚሰብር ሽያጭ ለማድረግ እንደተዘጋጁ እየጠቆሙ ይገኛሉ። በጣም ልብ የሚሰብር ሽያጭ ከሚሆኑ መካከል እንግዲህ አንደኛው ቪኒሲየስ ጁኒየር ሊሆን ይችላልም እየተባለ እየተነሳ ነው። ምክንያቱም እየተፈጠረ ያለው ነገር የተመለከትን ነው። እሳት በሌለበት ጭስ አይታይምና ቪኒሲየስ ጁኒየር በያን ዲያሞንዴ መምጣት አማካኝነት ከክለቡ ሊወጣም እንደሚችል ነው እየተመለከትን ያለ ነው። ወደ ያን ዲያሞንዴ መረጃ ስንሄድ እንደ ታማኙ የዝውውር ጋዜጠኛ ፋብሪዞ ሮማኖ ዘገባ ከሆነ ማድሪድ ከ19 ዓመቱ የኮትዲቫር እና የሌፕዚግ የክንፍ ተሰላፊ ዲያሞንዴ ጋር በግል ጥቅማ ጥቅም ሙሉ በሙሉ ተስማምቷል። ማድሪዶች ቀደም ሲል የቀረቡትን የ90 ሚሊዮን ዩሮ ሲደመር 10 ሚሊዮን ዩሮ በጠቅላላው የ100 ሚሊዮን ዩሮ ጥያቄ በሌፕዚግ ውድቅ ተደርጎባቸው የነበረ ቢሆንም አሁን ግን ከተጫዋቹ አረንጓዴ መብራት አግኝተዋል፣ ፍቃድ አግኝተዋል። ስለዚህ አዲስና የተሻሻለ የገንዘብ ጥያቄ ይዘው ወደ ሌፕዚግ ለመመለስ እንደተዘጋጁ ነው መረጃዎች የሚያሳዩት። ፒኤስጂም ተጫዋቹን ይፈልገው የነበረ ቢሆንም ሌፕዚግ የሚጠይቀውን ትልቅ ገንዘብ ለመክፈል ፈቃደኛ አልሆነም። ማድሪድ ብራሂም ዲያዝ ክለቡን የሚለቅ ከሆነ ዲያሞንዴ ለማምጣት አቅዶ የነበረ ቢሆንም አሁን ላይ ግን ብራሂም ቢቆይም እንኳን ዲያሞንዴ ለማስፈረም ድርድሩን ገፍቶበታል። ምናልባትም ይህንን መረጃ እየሰማችሁ ባለበት ሰዓት ዝውውሩ ሌላ የተሻሻለ ጥያቄ አቅርበውለትም ሊሆን ይችላል። ሜቢ ደግሞ ሊጠናቀቅም ሂርዊጎም ሊባልበት የሚችልበት እድል እንዳለም እንድትመለከቱልኝ እፈልጋለሁ። ያው እንግዲህ በሰዓት ልዩነታችን ምክንያት ወደ ሌላኛው መረጃችን ስንመለስ አሁንም ወደ አርሰናል እንመለስ። አርሰናል እንግዲህ ሌላ ትልቅ አማካይ ለማስፈረም ከጫፍ ደርሷል። የኒውካስትል አሰልጣኙ ኤዲ ሃው ስለ ጉማሬሽ ወደፊት ቆይታ ተጠይቋል። ታዲያ በጉማሬሽ ወደፊት ቆይታ ዙሪያ ምን እንደሚፈጠር አላውቅም፣ እኔ እዚህ ጉዳይ አካል አይደለም ሲሉ ግራ መጋባታቸውን የገለጹት። ብዙ ጊዜ አሰልጣኞች የራሳቸው ክለብ ተጫዋች የዝውውር ሂደታቸው እንዴት ነው ተብሎ ሲጠየቁ የሚሰጡት ምላሽ በርካቶች ማለት ነው በዚህ ክለብ ደስተኛ ነው፣ ስለሌላ ነገር ማቀው ነገር የለም፣ ይቀጥላል የሚለው አይነት አስተያየቶችን ነው የሚሰጡት እንጂ ከዚህ ክለብ ይወጣል፣ እንደዚህ ይወጣል፣ ምን እንደሚፈጠር አላቅም ምናምን በግራ መጋባት ስሜትም የሚወሩበት ሁኔታ አለ ብዬ አላስብም። እና ምናልባት ይህ አስተያየታቸው ቡርኖ ከኒውካስትል የመውጣት እድል እንዳለው ያሳያልም እየተባለ ይገኛል። ብራዚላዊ አማካኝ እና የኒውካስትል አምበል ቡርኖ ጉማሬሽ አርሰናል መቀላቀል እንደሚፈልግም ለክለቡ አሳውቋል። የቀድሞ የኤቨርተን ዋና ስራ አስፈጻሚ የሆኑት ኬዝ ዊኒስ ለፉትቦል ኢንሳይደር በሰጡት አስተያየት እንግዲህ አርሰናል የቡርኖ ጉማሬሽን ዝውውር በዚህ የዝውውር መስኮት ሙሉ በሙሉ እንደሚያጠናቅቀው እርግጠኛ ነኝም ሲሉ ነው እየተናገሩ ያሉት። ኒውካስትሎች ቀደም ሲል አንቶኒ ጎርደንና ቶናሊን ያጡ በመሆናቸው ጉማሬሽን ማጣት እንግዲህ ለደጋፊውም ሆነ ለክለቡ ከባድ ድንጋጤ ነው የሚፈጥረው። ለዚህም ነው እንግዲህ ኒውካስትሎች የቶተንሃሙን ወጣት አማካይ ሉካስ በርግቫልን ለማስፈረም የ46 ሚሊዮን ፓውንድ ጥያቄ አቅርበው ውድቅ ተደርጎባቸዋል እና ሁለተኛ ጥያቄ ለማቅረብ የተዘጋጁ ነው። ምናልባት ኒውካስትል ምትኩን የሚያስፈርም ከሆነ ለአርሰናል እጅግ በጣም ጥሩ ይሆናል ብዬ ነው ማስበው። ጉማሬሽም በነፃነት ኒውካስትልን ንቀቁኝ ማለት መብት ይኖሯል ብዬ ነው የማስበው። በመጨረሻም የማንቸስተር ዩናይትድ የመሃል ክፍል ግንባታ እንመልከት። የዩናይትድ በክረምቱ ዩሬን ቴልማንስን እና አንድሬ ሳንቶስን ያስፈረመ ቢሆንም ካዝሜሮ በመልቀቁና ኡጋርቴ በዓለም ዋንጫው ላይ በደረሰበት የጉልበት ጉዳት ምክንያት ለረጅም ጊዜ ስለሚርቅ ሶስተኛ አማካይ ለማስፈረም ግዴታ ሆኖባቸዋል በቤን ጃኮብስ። እንግዲህ ይህም ሌላ የዝውውር ኤክስፐርት የሆነ ጋዜጠኛ ነውና እንደሱ ዘገባ መሰረት ከሆነ ዩናይትድ ያልተጠበቀ አዲስ ስም አውጥቷል። እሱም የቀድሞ የኖቲንጋም ፎረስት አሁን ደግሞ በቦታፎጎ የሚጫወተው የ25 ዓመቱ ብራዚላዊ አማካይ ዳኒሎ ነው ሲል ገልጾት ነበር። ዩናይትዶች ከተጫዋቹ ወኪሎች ጋር ንግግር አድርገዋል ሲል ገልጿል። ይህም ሀቅ ነው። ግን ደግሞ ተጫዋቹ ወደ ዩናይትድ እንዲፈርም ጥረት ሲያደርጉ የነበሩት የተጫዋቹ ወኪሎች ናቸው እንጂ ዩናይትዶች ፍላጎት የላቸውም። ስለዚህ የዚህ ልጅ ዝውውር ሂደት አቋርጠውታል። ማንቸስተር ዩናይትዶች ኦፈሩ የቀረበላቸውንም ጥያቄ ውድቅ አድርገውታል። እንግዲህ ተጫዋች ለክለብ ጥያቄ ሲያቀርብ እንግዲህ ብዙ ጊዜ አንመለከትም እና በዚህ አይነት መልኩ ዩናይትድ ውድቅ አድርጎታል። በሌላ በኩል ዩናይትዶች የሮማውን አማካይ
ማኑ ኮኔን ለማስፈረም ይፈልጋሉ። ሮማ ለኮኔ 60 ሚሊዮን ዩሮ የሚጠይቅ ሲሆን ዩናይትድ ይህንን ዋጋ ለመቀነስ አንድ ዘዴ ዘይዷል። እንደ ጋዜጣ ዴሎ ስፖርት ዘገባ ከሆነ ዩናይትድ ባለፈው የውድድር ዘመን በባርሳ በውሰት ያሳለፈውን ራሽፎርድን ለሮማ በውሰት በመስጠት የኮኔን ዋጋ ለመቀነስ አቅዷል። ሆኖም ግን የራሽፎርድ ከፍተኛ ደሞዝ በአመት 11 ሚሊዮን ዩሮ ለሮማ ከባድ ስለሆነ ዩናይትድ የደሞዝን እኩሌታ ሊሸፍን እንደሚችልም ተዘግቧል። which is ያው ግማሽ ነው የምትከፍሉት፣ ግን ደግሞ ከኮኔ ዝውውር ላይ የሚቀነስላቸው ሂሳብ በጣም በርከት ይላል ተብሎ ይጠበቃል። ግን ደግሞ እንደ ሌሎች መረጃዎች ከሆነ ደግሞ ራሽፎርድ በማንቸስተር ዩናይትድ ለመቆየት ተስማምቷል። 11 ቁጥር መለያንም ይይዛል እየተባለ ይገኛል። ያው 10 ቁጥር በማቲያስ ኩኛ አማካኝነት ስለተያዘበት በዚህ አይነት ሁኔታዎች መረጃዎች እየወጡ ይገኛሉ። ብቻ ሲረጋገጥ ከእናንተ ጋር ተመልሰን የምንገናኝበት ይሆናል። ከነዚህ ዜናዎች በቀር እንግዲህ አጫጭር ዜናዎችን ስንመለከት ሮሜሮ ወደ ኢንተር ሚላን የሚሉ መረጃዎች ወጥቷል። የኢንተር ሚላን ስፖርቲንግ ዳይሬክተር ኡሴሊዮ ይፋ እንዳደረጉት ኢንተር የቶተናሙን ተከላካይ ሮሜሮን ማስፈረም ይፈልጋል። ከቶተናምና ከተጫዋቹ ወኪል ጋር ንግግር መጀመራቸውንም አረጋግጧል። በሴስክ ፋብሪጋስ የሚመራው የጣሊያኑ ክለብ ኮሞ ለቼልሲው ተከላካይ ቻሎባ የ25 ሚሊዮን ሲደመር 5 ሚሊዮን ዩሮ በጠቅላላው የ30 ሚሊዮን ዩሮ ጥያቄ አቅርቦ የነበረ ቢሆንም ቼልሲዎች ውድቅ አድርገውበታል። ቼልሲ ከተጫዋቹ ሽያጭ እስከ ከ30 ሚሊዮን ዩሮ በላይ ይፈልጋልና በዚህ አይነት ሁኔታ ምን ይፈጠራል አብረን የምንመለከተው ይሆናል። ተመልካቾቻችን ለዛሬ ዘንላችሁ የቀረብናቸው የዝውውር መረጃዎቻችን እነዚህን ይመስሉ ነበር። ሐሳብ አስተያየቶቻችሁን ኮሜንት ሴክሽን ላይ አስቀምጡልን። ቪኒሲየስ ጁኒየር ወደ አርሰናል ምን ታስባላችሁ? እንዲሁም ደግሞ ማንቸስተር ዩናይትድ ለማስፈረም ያለማቸው ያሉት ተጫዋቾች ቹዋሜኒ፣ ኮኔ እንዲሁም ደግሞ ሌሎች ተጫዋቾችም ይጠቀሳሉ። እንዲሁም ማንቸስተር ሲቲ ሮድሪን ያጣል። ታዲያ ሮድሪን ሲያጣ ማን ሊተካ ይችላል? በዚህም ላይ እስቲ ሐሳባችሁን አስቀምጡልን። በቀጣይ ቪዲዮ እስከምንገናኝ ድረስ ሰላም።